ፍልስጤም በልባችን ውስጥ ናት ከሚለው ቀለል ያለ መልእክት ጀምሮ ዊ አር ኦል ዋን እማ የሚል መልእክት ያስተላለፉ ወጣቶች በፍልስጤም ባንዲራ ታጅበው በመስቀል አደባባይ ውለዋል። በዚህ አውድ ይህን ክስተት ከድንበር ተሻጋሪ የዲን ሃይማኖት ትስስር ነጥሎ በፖለቲካዊ እስልምና መነጽር ለማየት የሚያስገድዱ ማሳያዎችን እጠቅሳለሁ። እዚህ ጋር ማስታወስ የምንፈልገው በኢትዮጵያ እንኳን ዛሬ ትላንት ሞ አንበሳ ዘመነ ገደ ይሁዳ የሚል የዘውድ መጠሪያ የነበራቸው ቀዳማዊ አፄ ኃይለ ሥላሴ ከፍልስጤም ጎን መቆማቸው ነው። ከንጉሱ በኋላም የተፈራረቁ ገዢዎች ውግንናቸው ለፍልስጤም ስለማድረጋቸው የታሪክ መዛግብት ያትታሉ። ሌሎች የኢትዮጵያ ግራ ዘመም ሆነ ተራማጅ የፖለቲካ ቡድኖች ከፍልስጤም ጎን መቆማቸውን ዓለም አይዘነጋውም። ለዚህም ነው ችግሩ ከግፏን ፍልስጤም ጎን መቆም ሳይሆን በምን አግባብ የሚለው የሆነው። መቼም እንደ ፖለቲካ ኃይልና እንደ ሃይማኖት ቡድን ድምፅ ማሰማት የተለያዩ መሆናቸውን መረዳት የፖለቲካ ሀው ነው። በዚህ ላይ መልእክቱ ከተላለፈ በኋላ በእስልምና እምነት ተከታዮች መካከል አስፈላጊነቱና በቦታው ተገቢነት ዙሪያ በማህበራዊ ሚዲያ የጦፈ ክርክር መታየቱ ልብ ይለዋል። ሙግቱ በእምነቱ ውስጥ ያሉትን የሙዝሃፍ ክፍለ እምነት ልዩነቶች የተንተራረሰ ከመሰለ በዘለለ በጉዳዩ ላይ የከረረ አቋም ያሳዩት ስለ ፒስቶችና ኢክዋኖቹ መሆናቸው ደግሞ ጉዳዩን ከፖለቲካ እስልምና አንጻር ለማየት ተጨማሪ ገፊ ምክንያት ነው። እናም መልእክቱ የተላለፈበት ጊዜ፣ ቦታና ሁኔታ ከሀገራዊና ቀጠናዊ ፖለቲካ ውጥረቶች አኳያ ሲመዘን ዝንባሌው በቀላሉ የሚታለፍ እንዳልሆነ እያሰላሰላችሁ ተከተሉኝ። የመካከለኛው ምስራቅ ሰላም አልባነት በእስራኤልና በፍልስጤም፣ በኢራንና በእስራኤል፣ በኢራንና በአሜሪካ እየተካሄደ ያለው ጦርነት የኢየሩሳሌም ግዛት ይገባኛልነት መተራመስ ከጀመረ 3 ትውልዶችን ተሻግሯል። ከድህረ ቀዝቃዛው ጦርነት ማብቂያ በኋላ ግን በሁለቱ ኃይሎች ፍጥጫ ላይ ሌላ የግጭት መስመር ተወልዷል። ይህ በጠርዘኛ የፖለቲካ ስምና የሚበየነው አዲስ እስላማዊ መነቃቃት ለደም አፋሳሹ ግብሩ ሃይማኖታዊ መደላደልና ከምዕራቡ ጋር ለጀመረው አውዳሚ ግብግቡ ርዕዮተ ዓለማዊ ማብራሪያ ፍለጋ ወደ ኋላ 300 ዓመታትን ተንሸራቷል። በዚህም መሐመድ ኢብን አብድ አልዋሃብ ተብሎ የሚጠራ ቅዱስ ቁርአን በ10 ዓመቱ በቃሉ ስለመውጣቱ የተነገረለትና ሃይማኖቱን በአዲስ ትርጓሜ ያፍታታውን መምህር አግኝቷል። የሰውየው አስተምሮ በስሙ ተቀጽላ ዋሃቢዝም ተብሎ ይጠራል። በእርግጥም የፖለቲካዊ እስልምና ክሮችን ፈልጎ ለማግኘት ይህን መስመር መከተሉ ድካምን ይቀንሳል። በ1703 ግድም ከሌሎች የሳውዲ ቤተሰብ አባላት ባልተናነሰ የወደፊቷን ሳውዲ አረቢያ ምንነት የሚወስን ሰው ኡያኢና ተብላ በምትጠራ አካባቢ ተወለደ። የሳውዲ አረቢያ መጽሐፍ ጻፊ ጄምስ ዋይን ብራንደን እንደሚለው መሐመድ ኢብን አብድ አልዋሃብ አያቱ በዘመኑ የተከበሩ የሥነ መለኮት መምህር ሲሆኑ አባቱ አብዱላሂ ኢብን ምሁር ደግሞ በ1726 በካርፊሽ የተባረሩ ዳኛ ነበሩ። ከመካ እስከ መዲና በአስራ እየተዟዟረም በጊዜው ከነበሩ ጎምቱ የሃይማኖት ሊቃውንቶች ቅዱስ ቁርአን የተማረው አልዋሃብ በሙስሊሙ ማህበረሰብ በታዩት ለውጦች በመበሳጨት ተዋህዲ ወይም ከፈጣሪ ጋር አንድ መሆን ተብሎ የተጠራ አማራጭ እስልምና መስመርን አስተዋወቀ። በዋይን ብራንደን ቃል አልዋሃብ ሱፊዝም ላይ የማይመቻቸው ተጸራራዊ አቋም ይዞ መጣ። ሁሉም የፈጠራ ስራዎች ወደ ነባሩ እስልምና ለመመለስ እንቅፋቶች ናቸው ሲል ጸረ ስልጣኔ አቋሙን ሰበከ። የሃርቫርድ ዩኒቨርሲቲ መምህሩ አክባር አህመድ ጆርኒ ኢንቱ ኢስላም በሚለው ድርሳኑ እንደ ሰውየው አስተምሮ ራስን ማጥፋት ቅዱስ ቁርአን በግልጽ ቢከለከልም ካስተምሮት ውጭ ያሉ ሰላማዊ ሰዎችን ጭምር መፍጀት ምክንያታዊ ነው። አክራሪው አንጃ ስያሜውን ያገኘው በ1740 ነጅድ ከምትባል በዛሬዋ ሳውዲ መካከለኛ ክፍል ከምትገኝ ቦታ ከተነሳው ይህ ሰው ነበረም። የአብድ አልዋሃብን አስተሳሰብ መከተል የጀመሩት የተለያዩ ጎሳዎች አባላት ውሃቢያውያን በመባል ተጠሩ። ዛሬ ከዚህ ስም ለመራቅ በመሞከር ሰልፊ ወደ ምንጩ ተመላሾች ነን የሚለውን ስም መጠሪያቸው ለማድረግ ቢሞክሩም ውሃቢ በስፋት የሚታወቅበት ሆኗል። የተሐድሶ ንቅናቄ መሪው አብዱል ወሃብ እስልምና ብዙ ባህላዊና ባዕዳዊ ነገሮች ገብተውበታል። በዚህም ተጠፍንጎና ተተትቦ ተይዟል። በመሆኑም ተሐድሶ ያስፈልገዋል። እኛ ሙስሊም ነን
እምነታችን እስልምና ነው የሚሉ እንደ አዲስ ሻሃዳቸውን ሊወስዱት መስመሬም ሊከተሉ ግድ ይላል። ያን ለማድረግ ፈቃደኛ ያልሆነ የአረብ ጎሳ መሆን አባላቱ ሰይፋችን ያያሉ የሚል ኃይለ ቃል ሰብኳል። ከስብከትም አልፎ በተሐድሶ ስም በሙስሊሞች ላይ ሰይፉን እስከ መምዘዝ ደፍሯል። በሃይማኖት ላይ ውጊያውን ሲጀምር ምክንያቱ መስመሬን ተከተሉ የሚል ነበር። ጊዜው ደግሞ እንግሊዝና ፈረንሳይ የአካባቢውን ሕዝቦች በማነሳሳት የኦቶማን ግዛት አጼን ለመገርሰስ ዛሬ መካከለኛው ምስራቅ የሚባለውን አካባቢ ከእጃቸው ለመንጠቅ ውስጡን መጠነ ሰፊ ዘመቻ የጀመሩበት በመሆኑ ድጋፍ አስገኝቶለታል። ከዚህ በኋላም በእንግሊዝ አጋችነት በበርካታ ጎሳዎች ማስገበር ከመቻሉ በዘለለ ለኦቶማን ጦርና አገዛዝ ስጋት እስከመሆን ደርሷል። በዚህ መልኩ አቅሙን ያደራጀው አብድ አልውሃብ የውሃቢዝምን እምነት ክፍል ማስፋፋቱን አጠናክሮ ቀጠለ። በአገሪቱ ሌላኛው ጫፍ ደግሞ በእንግሊዝ ሙሉ ድጋፍ የሚንቀሳቀስ አብዛኛው የአካባቢውን ጎሳዎች በማስገበር ኦቶማን የሚዋጋ መሐመድ ኢብን ሳውዲ የተባለ ወደ ኋላ የትውልድ አገሩ በስሙ ሳውዲ ተብላ የተጠራችለትና የአሁኖቹ የሳውዲ አረቢያ ንጉሳውያን ቤተሰቦች ቅድመ አያት የሽምቅ ተዋጊ ቡድን መሪ ነበር። ከነዚህ ሁለት አጃቢዎች በእንግሊዝ አደራዳሪነት ሳውዲ ተብሎ የተጠራችለት መዋሃዳቸውን በአካባቢው ምናልባትም ለኦቶማን መዳከም ትልቁ ሚና እንደተጫወተም ይታመናል። መሐመድ አብድ አልውሃብ አስተምሮቱ እንዲስፋፋለትና በሌሎችም ላይ በግድ ለመጫን በመፈለግ ያደርግ የነበረው የሽብር ሰበካና ትግል በስልጣን ጥም ፖለቲካዊ መስመር ይዞ ይዋጋ ለነበረው አማጺ መሪ መሐመድ አልሳውዲ ትልቁን በር ከፈተለት። አልሳውዲ ከአልውሃ ጋር መዋሃዱ በአጎራባች ጎሳዎች ላይ የሚያደርገው ጦርነት በጂሃድ ስም ሃይማኖታዊ ሽፋን ለመስጠት እንደሚያስችለው አምኖ ነበር። ይህንን ጂሃድ ለስልጣን መያዣው ሰበብ በማድረግ በስመ ሃይማኖት አገር አሸብሮበታል። የሁለቱ ጥምረትም ዓለማችን ላስተናገደቻቸው በርካታ እልቂቶችና ጦርነቶች ሰበብ የሆነውን ፖለቲካዊ እስልምናን አዋልዷል። ኢትዮጵያን ያያችሁም በኢትዮጵያ የታዩት ኢኽዋን አልሙስሊም በዲን ስም ስልጣን ለመያዝ የሚደረግ እንቅስቃሴም ሆነ የመንግስት ተቋማት ህልውና ባለመቀበል ግብር ባለመክፈል ወደ መንግስታዊ ተቋማት ባለመሄድ ራሱን አጥሮ በመቀመጥና ካልፌት የመመስረት ፍላጎት ያለው ከሱዳን ተሻግሮ ሰርጎ የገባው ተክፌር ዋል ሂጅራ መሰረቱ ራሱን ከዓለማዊ መንግስት የማላመድ ተፈጥሯዊ ችግር ያለበት ውሃቢዝም ነው። በጣሊያን ወረራ ዘመን በፋሽስቱ ባርኮት ወደ ሀገር እንደገባ የሚታመነው ውሃቢዝም ከ80 ዓመት ቆይተው ይልቅ ባለፉት 30 ዓመታት ቀላል ግምት ሊሰጠው በማይችል ሁኔታ አድማሱን አስፍቷል። በሀገሪቱ ህገ መንግስት ዜጎች የትኛውንም አይነት ሃይማኖታዊ ነጻነት እንዳላቸው ቢደነግግም የትኛውም ሃይማኖታዊ አተገባበር የሌሎች ሃይማኖቶችንም ሆነ የሀገሪቱን ነባር ተቋማት ህልውና መቀበልን ያስገድዳል። ያም ሆኖ የአገዛዙ ከፋፋይ ባህሪና የፔትሮ ዶላር መንግስት የህቡ ደጋፊዎች አመለካከቱን የሀገር ቤት አፈር ቆንጥጦ እንዲይዝ አበረታተውታል። በሌሎች ሀገራት እንደታየው በባህሪው አስተሳሰቡን የበላይነት ለማረጋገጥ በሚካሄድበት የአመፅ መንገድ ሁሉንም ነባር አማዶች ማፍረስ ግድ ስለሚለው የሀገርን ታሪክ፣ እሴት፣ ባህልና ወግ ልምድ ንዶ ከዜሮ መጀመርን ይመርጣል። የቀድሞ አሻራዎችን ለማጥፋት በድፍረትና በግላጭ ይንቀሳቀሳል። መስቀል አደባባይን ኢድ አደባባይ ብሎ እስከ መጥራት መድረሱን ማስታወሱ የቡድን የጠርዘኝነት ደረጃ ያመላክታል። በነባሩ እስልምናም ሆነ በሌሎች ሃይማኖቶች የሚከናወኑ ሁነቶችና ነባር አሻራዎችን የበላይነቱን እንዳያነብር የተደቀኑ እንቅፋቶች አድርጎ ስለሚያያቸው የማጠልሸት ዘመቻ ይከፍትባቸዋል። ታሊባን በአፍጋኒስታን፣ አልቃይዳና አይኤስ በኢራቅ በርካታ ሺህ ዓመታትን ያስቆጠሩ የቡዲዝምን ሐውልቶች ማፍረሳቸው ማሳያ ነው። ለዚህም ነው አስተሳሰቡ እንኳንስ ብዙ ሃይማኖት ባለባቸው ኢትዮጵያ የመሰሉ ሀገራት ቀልቶ ሙሉ እስላማዊ ሀገር በሆኑ የዓለማችን ክፍሎች እንዳሻው ለመራመድ ሲቸግረው የታየው። በኢትዮጵያ እያቆጠቆጠ ያለው ሃይማኖታዊ የግጭት መስመር መሰረቱ ከዚህ አስተሳሰብ ጋር ይያያዛል። የአብያተ ክርስቲያናት ውድመትና የአማኞች መታረስ ስረ ምክንያት እዚህ ጋር ፈልገንና አናጣውም። በኃይል መስጂድና ሃይማኖታዊ ትምህርት ቤቶችን መቆጣጠር፣ የአገሪቱን መሰረታዊ ተቋማት መጠምዘዝ የእግር መተኪያ ባህሪያቸው ናቸው። አደገኛ አመለካከት ያላቸው ሃይማኖታዊ አስተምሮቶች ውለው ሳያድሩ የከፋ አደጋ ሊያመጡ እንደሚችሉ የመካከለኛው ምስራቅ ቀጠና ሕያው ምስክር ነው። የኢትዮጵያን ሙስሊሞች የከረሙ የመብት ጥያቄዎችን በመጥረፍ ራሳቸውን ወደ እስላማዊ ገዢ መደብነት ለመቀየር የተጠቀሙበት አካላት ለዘመናት የዘለቀው እውነተኛው የሙስሊም የመብት ጥያቄ ላይ ውሃ ሲቸልስበት ታዝበናል። ዛሬም ሃይማኖትን የሀብት ምንጫቸው ያደረጉ አካላት
እውነተኞችን ከእስልምና አካባቢ እያስወጡ ጽንፈኛ አስተሳሰባቸውን ለመጫን ይታጋሉ። አንዳንዶቹ ራሳቸውን ከጽንፈኛ የኦሮሞ ብሔርተኝነት መስመር ጋር በማዛመድ ሀገሪቱን ወደ አልተፈለገ አቅጣጫ እየገፏት ነው። በስም የሚታወቁ ኦሮምኛ ቋንቋ የሚናገሩ ያስተሳሰቡ ወራሾች በሚያራምዱት ፖለቲካዊ እስልምና የተነሳ ሃይማኖት ተኮር ግጭት የዛሬም ኢትዮጵያ ግልጽ ስጋት ሆኗል። መዘንጋት የሌለበት አንድ እውነታ ኢትዮጵያ የክርስቲያን ደሴት መሆኗ የታሪክ ትውስታ እንጂ የአሁኑ ሀገራዊ ቁመና ሊገልጽ የማይችል መሆኑ ነው። ያ ጊዜ ላይ ይመለስ አልፏል። ኢትዮጵያን ሙስሊሞች ከሌሎች የሃይማኖት ተከታዮች ጋር ተጋግዘው የአገር ግንባታው አካል የሆኑ ዘንድ ቅድሚያ በውስጣቸው የመሸጉ ከማንነታቸው ተዛምዶ የሌላቸው ነቀልተኛ አስተሳሰቦች የተሸከሙት ኃይሎችን ከመስመር ማስወጣቱ ለእምነቱም ሆነ ለኢትዮጵያ ሕልውና የበዛ ጠቀሜታ አለው። በዳይን በማፍቀር የስቶክሆልም ሲንድረም የተጠቃው ጁንታው ይሻላል በሚል መንጋ ታጅቦ የታየው ሰሞነኛው የፖለቲካ እስልምና መዳረሻው ኢትዮጵያን በደም ከማጨቅየት የዘለለ ለነባሩ እስልምና ተገቢ በኢትዮጵያ ኦርቶዶክስ ላይ ያንዣበበው አደጋ ከድሩሽም ሆነ ከፋሽስት ጣሊያን የበረታ ከፋፋይና አውዳሚ ስለመሆኑ ጋድ ወጥቷል። በሺህ ዘመናት የታሪክ ቅብብል የተገነቡት የቤተ ክርስቲያኗ ቁሳዊም ሆነ መንፈሳዊ እሴቶች ከመኖር ወደ አለመኖር በሚቀየራቸው አደጋ ተከበዋል። ብዙሃን ልሳን ለሆኑ ምዕመኖቿ የባህል አዋጅነት ካልቸራል አንፌር ሚና የነበራቸው ቤተክርስቲያን በቋንቋ ላይ ለተመሰረተ ብተና ልትዳረግ ጫፍ ደርሳለች። የኦሮሚያ ቤተ ክህነት አደራጅ ኮሚቴ ነን ባዩ የኦሮሚያ ቤተ ክህነት አደራጅ ኮሚቴ ነን ብለው ራሳቸውን የሰየሙት አካላት ይመሩ የነበሩት በቅዱስ ሲኖዶሱ ይቅር ባይነት ወደ ቤተክርስቲያን የመመለሳቸው ዜና ለብዙዎች አስደሰች የነበረ ቢሆንም ለቤተክርስቲያኗ በኦሮሚያ ክልል የሀገረ ስብከት መሪ ለሆኑ ብፁዓን አባቶች ፈተና እንደሆነባቸው ለመረዳት ወራቶች ብቻ ነበር ያስጠብቃል። በኢትዮጵያ ፖለቲካ የገዢው ፓርቲ አሰራር ከኃይለ ማርያም ደሳለኝ ዳግማዊ ካቢኔ ግለሳ ጊዜ ጀምሮ የሹመት ውስጥ መሰረት ሆኖ የተሰራባቸው ሃይማኖቶች አሁን ጠንከር ባለ አደረጃጀት ቀጥለዋል። ይህን የተረዱ የሚመስሉት ዓለም አቀፍ መገናኛ ብዙሃን ለጉዳዩ ዘገባ አልነፈጉትም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከወራት በኋላ ታዋቂው ዘ ኢኮኖሚስት ጉድ ዋንትስ ኢትዮጵያን ቱ ፕሮፐር የሚል ርዕስ አንድ ጉደኛ ጽሑፍን አስነብቦ ነበረ። በሀተታው ውስጥ ጠቅላይ ሚኒስትሩና የቅርብ አጋሮቻቸው በኢትዮጵያ በፍጥነት እያደገ የመጣውን ክርስትና አጥብቀው ይከተላሉ የሚል ሐረግ በጉል ይታያል። ሰፊ ሽፋን የተሰጠው በዚህ ዘገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀድሞ ስርዓት ጋር አብራ ጴንጤቆስጤን ታንዳ እንደነበር እንደ ፓስተር ንጉሴ ሮባ ወቀሳ ሲያቀርቡ፣ ፓስተር ገመችስ ደግሞ አሁን ኦሮሚያ ውስጥ ከእስልምናም ሆነ ከኦርቶዶክስ ቁጥር በላይ ብልጫ አለን ብለዋል። ይህ ሁሉ የሚባለው ስለ አብይ አህመድ አስተዳደር በተሰራ ዓለማዊ ዘገባ ላይ ነው። ዛሬ በቢሮክራሲያዊ ድልደላ ሚና ላይ የሆነው ሆኖ በጥልቅ ዝምታ ውስጥ ያለችውን መካነ ኢየሱስ ምክንያቷን ከወለጋ ሊቅ ጋር አስተሳሰርን ለመረዳት እንሞክርም። የብልጽግና ወንጌላውያን ስብከትን በትንቢታዊ ልፋፊ የጠቅላዩን ወንበር ለማጽናት የተጓዙበት ርቀት ለማሳያ እንጠቅሳለን። ሐዋርያው እስራኤል ዳንሳ በጌታ መንፈስ እየሰማሁት ነው፣ እግዚአብሔር እንዲህ አለ፣ ዶክተር አብይ ነቢይ አደርጋለሁ አለች። ሃሌሉያ። በዙሪያው በጣም ብዙ የሚጸልዩ እናቶችና አባቶች አስቀምጣለሁ አለ። የማያውቃቸው ሰዎች እኔ አደራጃለሁ አለ። በእርግጥ ታምራቱ እንደቀጠለ ነው እንዲሉ ጠቅላዩ ይህን በመሰሉ ትንቢታዊ ልፈፋዎች አስተዳደራዊ ድክመታቸውን እስከ መቼ እንደሚሸፍኑ እያንሰላሰልን ወደሚቀጥለው ወንጌል እናልፋለን። በኢትዮጵያ ታሪክ ሙስሊም በዝቶ በሚገኝባቸው አካባቢዎች ታዩ የነበሩ የለውጥ እንቅስቃሴዎችም ሆነ ከክርስቲያኑ መንግስት ጋር የተደረጉ ግጭት መነሻዎች የውጭ ኃይል ፍላጎት እየተጸባረቀባቸው ነበሩ። ግብፅ፣ ቱርክ እና ሌሎች የአረብ መንግስታት እጃቸውን የመንከል ልምድ አላቸው። ዛሬም ይህን መስል የሚከተሉ ኃይሎች በሃይማኖት ጭንብል፣ በአስተሳሰብና በፋይናንስ ድጋፍ እረፍት ለመንሳት ማሴራቸውን አልቀረም። እናም ከረፈደ ጸጸት ራስንም ሆነ ሀገር ለመታደግ ብርቱ ጥንቃቄ ማድረግ ዘመን የጣለብን ትውልዳዊ ኃላፊነት መሆኑን ማስታወሱ አይከፋም። በኢትዮጵያ ወርቃማው አባባል ሃይማኖት የግል ነው፣ አገር የጋራ ነው የሚል ስለመሆኑን እናምናለን። በዘውድ አውድ ስንፈትሸውማ ሃይማኖት መብት ነው፣ አገር ግዴታ ነው፣ ሃይማኖት ነፃነት ነው፣ አገር ኃላፊነት ነው በሚል ፍሬ ነገር ይጠቃልላል። መንግስት ደግሞ ዜጎች እነዚህን እውነታዎች አስታርቀውና አቻችለው እንዲኖሩ የሚያደርግ አካል ነው። ለዚህም ነው ይህ መስመር ዓለማዊ መንግስት መሆን ግድ ባደረገው። በጥቅሉ መንግስት ሚናውን በሚገባ ለመጫወት የሚያስችለውን የሚያስችለውን አስተዳደር ሲዘረጋ ከህጋዊ ማዕቀፍ ውጭ ከተንቀሳቀሰ
በራሱም ሆነ በአገሪቱ ላይ እሳት እንደለኮሰ መቁጠሩን በፍጹም እንዳይዘነጋ ይመከራል። ከእንግዲህ ኢትዮጵያ በክርስቲያኑ መንግስት ይሁን በፖለቲካዊ እስልምና ልትበተን እንጂ ልትሰነበት የምትችልበት አንዳችም መካኑ የለም። የኢትዮጵያ ብቸኛው መዳኛ እውነተኛ ፌዴራሊዝምና ሴኩላሪዝም ይለምልም ይለናል። ሃይማኖቲካን ሲል ሙሉዓለም ገብረመድህን ቆየት ባለ የፍትህ መጽሔት ዳሰሳ ላይ ካስነበበው የተወሰደ። ሰላሙን ተመኘን። ሀገራችን ለዘላለም ትኑር። ሰላሙን ይስጥ።